አሜሪካንን የመራው ባራክ ኦባማ በ48 ዓመቱ ነው ስልጣን ላይ የወጣው። ያው ለመሪነት በጣም ወጣት የሚባል እድሜ ነው። ትራምፕ ደግሞ በ70 ዓመቱ ነው የወጣው። ግን የትኛው ሰው ነው አረ ትራምፕ አለፈበት ምን ሆኖ ነው በስተርጅና አገር ሊመራ የሚነሳው ያለ ሰው አለ? የለም በፍጹም። ምክንያቱም ለዛ ቦታ እድሜው 48 ቢሆን 70 ዓመትም ቢሆን አልዘገየም። ስለዚህ ለህይወት ፎርሙላ የለውም። ኦባማ በወጣትነቱ አሜሪካን ቢገዛ፣ ትራምፕን በ70 ዓመቱ አሜሪካን ቢገዛ በአዛውንትነቱ ማንም ሰው ጀጃ ያደርጋቸው። ምክንያቱም ዋናው በህይወት ውስጥ ማራቶን ማሸነፍ አይደለም መጨረስ ነው። እዛ ቦታ ላይ መድረስ ነው። ያቺ ሪባኗ ያለችበት ቦታ ጋር መድረስ ነው እንጂ ሪባኗን ቀድሞ በበጠስ አይደለም ህይወት። ስለዚህ እንደዛ ብለን ማሰብ አለብን። ብዙውን ጊዜ ግን ለአይምሯችን ወይም ለራሳችን እኔ እኮ ዘግይቻለሁ፣ እኔ እኮ ገና ነኝ፣ እኔ እኮ አልደርስም፣ በቃ አለፈብኝ፣ ረፈደብኝ ካልን ህይወታችን ራሱ እንደረፈደብን ስለምናስብ መጨበጥ የምንፈልገው ነገር አናሳካም። ኢንስፓየር ኢትዮጵያ የእናንተው ምርጥ ጓደኛ አንድ አስገራሚ ታሪክ ልንገራችሁ። በ5 ዓመቱ አባቱን በሞት አጣ። በ16 ዓመቱ ትምህርቱን አቋረጠ። በ17 ዓመቱ 4 ከሚሰራቸው ስራዎች ተባረረ። በ18 ዓመቱ በጣም የሚወዳትን ፍቅረኛውን አገባ። በ20 ዓመቱ ያገባትን ፍቅረኛውን ፈቶ እሷም ልጁን ይዛበት ጠፋች። ከዛ በኋላ ብዙም ተስፋ አልነበረውም። ምግብ አብሳይ ሆነ። ሚስቱን አብራው እንድትሆን ብዙ ጊዜ ለምኗታል። ሁሉም ነገሮች የሆኑት በፍጥነት ይመስላል፣ ግን ሳይታሰብ 65 ዓመት ሞላው። በ65 ዓመቱ ከጀመረው ስራ ጡረታ ወጣ። ከምግብ አብሳይነቱ ማለት ነው። አስቡት፣ እኛ ብንሆን ምንም ሳናሳካ ምንም ሳልሞክር ዘገየው ብለን ተስፋ እንቆርጣለን። ይህም ሰው ተስፋ ከመቁረጥ በማይተናነስ ሁኔታ ውስጥ ሆኖ የህይወቱን ታሪክ ለመጻፍ ማስታወሻ ላይ በመጻፍ ላይ እያለ እኔ እኮ በጣም የምገርም ጎበዝ ምግብ አብሳይ ነኝ የሚል ሐሳብ አይምሮ ላይ መጣለት። ታዲያ ለምንድን ነው ምግብ አብስዬ መሸጥም አልጀምረው ይልና የተሰጠውን የጡረታ $105 ተጠቅሞ ምግብ ለማብሰል ይሞክራል። ዶሮ ጠብሶ ወይም ፍራይድ ቺክን ሰርቶ ለሰዎች ለመሸጥ ይሞክራል። ለመሸጥ ያልሄደበት ያልደረሰበት ሬስቶራንት ያልሞከረው ሰው የለም። ግን ሁሉም እምቢ አሉት። አረ ዞር በል አንተ የትኛው ሙያህን ነው ብለው አባረሩት። በመጨረሻ ግን ከብዙ ሙከራ በኋላ ለባስ ስቴሽን አካባቢ ሊውሉ የሚመጡ ሰዎች ማቅመስ ጀመረ። ምግቡን መሸጥ ጀመረ። በሂደት እየተለመደለት የሱ ምግብ ሬሲፒ ወይም አቀራረቡ መወደድ ጀመረ። ብታምኑኝም ባታምኑኝም ሰውየው በጣም ስኬታማ ሆነ። በ90 ዓመቱ ሲሞት በ48 ሀገራት 6000 ቅርንጫፎች ከፍቶ ነበር። የኬኤፍሲ ባለቤት ወይም የኬንታኪ ፍራይድ ቺክን ባለቤት ኮሎኔል ሳንደርስ ይባላል። አስቡት፣ ይሄ ሰው ምንም ተስፋ አለመቁረጥን ዘገየው አልዘገየው ማለትን ያስተምረናል። በቃ አልዘገየንም፣ ለምንም ነገር አልረፈደብንም። እኛ ግን ገና 20 ዓመታችንን ስናጋምስ፣ 30 ዓመታችንን ስንጀምር፣ 40 ዓመታችን አካባቢ ስንጠጋ፣ 50 ዓመትን ስንደፍን እኔ እኮ አለፈብኝ በቃ ወጣትነቴ ባከነ እንላለን። ግን በፍጹም አልዘገየንም። ምክንያቱም ኮሎኔል ሳንደርስ እኮ በ65 ዓመቱ ጡረታ ወጥቶ ከዜሮ ነው የጀመረው ህይወትን። እሱ ግን በ65 ዓመቱ ጀምሮ ግን ሰዎች በእድሜ ልካቸውን ሰርተው የማያገኙትን ሀብት ሰበሰበ። ስለዚህ እኛም በህይወታችን ውስጥ እስካሁን የሰበሰብነው ነገር የሚገርም ልምድ ሊሆን ይችላል። እንደውም ማለት ያለብን ከዚህ በኋላ የቀረው ጊዜ ለኔ ወርቃማ ጊዜ ነው፣ ብዙ ነገሮችን የማሳካበት ብዙ ነገሮችን የምጨብጥበት ጊዜ ነው ማለት አለብን። አሁን ራሱ ይህን መልእክት እየሰማችሁ ይህን ነገር ቀድሜ ብሰማውስ ኖሮ ምን አለ ቀድሜው ይህን መልእክት አውቄው ቢሆን ኖሮ ወይ ይህን ታሪክ ቀድሜ ሰምቼው ቢሆን ኖሮ ማለት የለብንም። ምክንያቱም እንደዛ ስንል አሁንም ስላለፈው ጊዜ እየተጨነቅን ነው። ደግሞ ያለፈውን ጊዜ ልንጨብጠው አንችልም። የምንጨብጠው እጃችን ላይ ያለው አሁን ነው። ስለዚህ አሁን ላይ ፈጠን ብለን መስራት ነው ያለብን። እንደውም ለራሳችን እንዲህ ማለት አለብን፣ አሁን ወርቃማ ጊዜ ላይ ነን ብለን ማለት አለብን። እንደውም ህይወትን መረዳት ያለብን እንደ ማራቶን። የማራቶን ውድድር አይታችሁ ከሆነ 42 ኪሎ ሜትር መጨረስ ራሱ ትልቅ ስኬት ነው። የሚያሸንፉት ትልቅ ሽልማት ይኖራቸዋል። የሚጨርሱት ግን ያላቸው እርካታ ብትጠይቋቸው የሚገርም ፊሊንግ ነው ያላቸው። የህይወት ማራቶን ደግሞ ዋናው የጨዋታ ወግ ማሸነፍ አይደለም መጨረስ ነው። ስለዚህ በየትኛው እድሜያችን ጨረስን በየትኛው እድሜያችን አሸነፍን የሚለው ኢሹአችን ሊሆን አይገባም፣ ወይም እሱ አይደለም ሊያስጨንቀን የሚገባው። ግን መጨረስ አለብኝ ነው። ሽንፈት የሚባለው በህይወት ማራቶን ውስጥ ወይም በህይወት ሽንፈት የሚባለው ማቋረጥ ነው፣ ተስፋ መቁረጥ ነው። ወይ እኔ ማለፈብኝ እኮ በቃ ከዚህ በኋላ ምን አድርጌ ነው ላሳካ የምችለው? ከዚህ በኋላ ደግሞ ምን ቀረኝ እላለሁ እኔ በዚህ ዓለም ላይ የምንል ከሆነ ተሸንፈናል። ግን ስለ መጨረስ የምናስብ ከሆነ አይ እድሜ አለኝ፣ ረጅም ጊዜ አለኝ፣ መጨረስ እችላለሁ፣ ይሄ በጣም ቀላል ነገር ነው ብለን ለራሳችን ማሳመን አለብን። እንደውም አንድ ደራሲ ያጋጠመው ልንገራችሁ። ከአንድ ወጣት ጋር እያወራ እኔ እኮ በቃ እኮ አለፈብኝ እኮ ምንም ማድረግ አልችልም አለው። ከዛ ደራሲው ደነገጠ። እንዴ አልገባኝም፣
እድሜህን ከዚህ በፊት አልነገርከኝም እንዴ? ስንት ዓመት ነው አለው። 45 ዓመቴ ነው አለው። እንዴ ታዲያ 45 ዓመት ሆኖ ነው ያለፈብኝ የምትለው አለው። እንዴ ምን ማለት ነው ታዲያ አለው። ቆይ ልጠይቅህ አለው ደራሲው። የሰው ልጅ በጣም ወርቃማ የሚባለው ጊዜ ወይም ሰርቶ ለፍቶ ጥሮ ግሮ ራሱን መለወጥ የሚችለው ከስንት ዓመቱ እስከ ስንት ዓመቱ ይመስልሃል አለው። ወጣቱ መለሰ፣ በእርግጠኝነት የሰው ልጅ ከ20 ዓመቱ እስከ 70 ዓመቱ ድረስ በጣም ወርቃማ ጊዜ ነው አለው። ስለዚህ አሁን እያልከኝ ያለኸው ከ20 ዓመት እስከ 70 ዓመት ድረስ የሰው ልጅ ምንም ነገር ማድረግ ማሳካት ይችላል እያልከኝ ነው አለው። አዎ። ስለዚህ ይሄ ማለት ከ20 ዓመት እስከ 70 ዓመት ማለት 50 ዓመት ነው። አንተ ደግሞ አሁን 45 ዓመትህ ነው። ከ20 ዓመት እስከ 45 ዓመት ማለት 25 ዓመት ብቻ ነው የተጠቀምከው። ገና 25 ዓመት ይቀራል። ስለዚህ አሁን እኮ አንተ በራስህ አቆጣጠር የ25 ዓመት ወጣት ነህ። ምክንያቱም 45 ዓመት ነው ካልከኝ ገና ከ20 ዓመት ጀምረ መስራት የጀመርከው ለ25 ዓመት ብቻ ነው። የ25 ዓመት ወጣት ከሆነ ገና 25 ዓመት ይቀራል 70 ዓመት እስኪሞላ ድረስ አሉ። ስለዚህ እኛ በህይወታችን ውስጥ በእርግጠኝነት በየትኛውም ሰዓት ቢሆን ረፈደብን ብለን ማሰብ የለብንም። ምክንያቱም እንደውም ብስለት የሚጀምረው የስኬት መንፈስ አብዛኛው ስኬቶች የሚጨበጡት እድሜያችን ገፋ ካለ በኋላ ነው። ጃክማን ማየት ትችላላችሁ። በ35 ዓመቱ ድረስ የራሴ የሚለው የሚንቀሳቀስበት ነገር አልነበረውም። እንደውም እስከ 35 ዓመቱ ዲስከቨር ሲያደርግ ነበር። በቃ አሜሪካ ለመሄድ ቪዛ ሲሞክር፣ ቋንቋ ለመልመድ ሲጥር፣ በቃ ብዙ ነገር ሲያደርግ ነበር። ከ35 ዓመቱ በኋላ ግን መብሰል ጀመረ። እስኪ አሁን ምን ማድረግ አለብኝ ብሎ ማለት ጀመረ። እኛም እንደዛው ነው። ኮሎኔል ሳንደርስ 65 ዓመቱ ነው እንዳልኳችሁ ነው። ስለዚህ እኛም ከዚህ የበለጠ ደግሞ በእርግጠኝነት አናረጅም ብዬ አስባለሁ። 70 ዓመት መቼም ያለፈው ሰው ይሄን ያደምጣል ብዬም ስለማላስብ ነው። ካላችሁ እንደዛም ሆኖ የሚዘገይ ነገር የለም በህይወት ውስጥ። እንዳልኳችሁ ነው የህይወት ማራቶን ይጨረሳል እንጂ ለማሸነፍ አይሞክሩትም። በቃ መቼ ይጨርሰዋለሁ ብለን ማሰብ አለብን። እንደውም አንዳንድ ጊዜ አስተውላችሁት ከሆነ ህይወት እንደ ትምህርት ቤት መቁጠር የለብንም። ልጅ ሆነን ትምህርት ቤት የሚሰጠን ጥያቄ አንድ አይነት ነው። የሚሰጠን ለፈተናው ጥያቄውን ለመስራት የሚሰጠን ጊዜም አንድ አይነት ነው። ለምሳሌ የ2 ሰዓት ፈተና ለሁሉም ተማሪ እኩል 2 ሰዓት ነው እና ለሁሉም ጥያቄ ደግሞ ተመሳሳይ አንድ መልስ አለ። በቃ ለአንድ ጥያቄ አንድ ትክክለኛ መልስ አለ። ህይወት ግን እንደዛ አይደለም። ለሁላችንም የሚሰጠን ጊዜ እኩል አይደለም። ለአንዳችን 70 ዓመት ይሰጠናል፣ ለአንዱ 40 ዓመት ይሰጠዋል። አንዱ በ20 ዓመቱ ተመርቆ በ25 ዓመቱ ድረስ ስራ ላይ ያገኝ ይችላል። አንዱ ደግሞ በ25 ዓመት ተመርቆ በተመረቀ በወሩ ስራ ሊያገኝ ይችላል። አንዱ በ20 ዓመቱ ሚሊዮነር ሆኖ በ30 ዓመቱ ሊሞት ይችላል። አንዱ እስከ 50 ዓመቱ ምንም ሳይኖረው በ60 ዓመቱ አልፎለት 100 ዓመት ሊኖር ይችላል። ህይወት እንደዛ ነው፣ አትገመትም። ስለዚህ እንደ ትምህርት ቤት ፈተናችን የተገደበ አይደለም። ላይክ ትምህርት ቤት ለ2 ሰዓት ከሆነ ፈተናችን፣ በህይወት ግን እንደዛ አይደለም። ስንት ዓመት እንደምንኖር አናውቅም። በትምህርት ላይ ደግሞ ስንል ለምንጠየቀው ጥያቄ አንድ መልስ ነው መመለስ ያለብን። ያቺን መልስ ካልመለስን ስህተት ነን። በህይወት ግን እንደዛ አይደለም። የህይወት ጥያቄ ለሁላችንም ተመሳሳይ ጥያቄ ይቀርብልናል፣ ግን መመለስ የሚጠበቅብን መልስ አንድ አይደለም። የፈለግነውን መመለስ እንችላለን በራሳችን መንገድ። ስለዚህ ጊዜውን በእኛ እጅ ከሆነ መልሱንም እኛ ራሳችን መመለስ ከቻለን ለምን እንጨነቃለን? የሰዎችን ስኬት እናይና ወይ እሱ እኮ ቀድሞኝ ያለፈለት፣ እሱ እኩያዬ ነው፣ አብሮኝ የተማረው፣ አብሮኝ የተመረቀው፣ አብረን ያደግነው፣ እሱ ግን ቀድሞኝ ያለፈለት፣ እሱ ቀድሞ ትዳር ያዘ፣ እሱ ቀድሞ ልጆች ወለደ ልንል እንችላለን። ግን እንደዛ ማሰብ የለብንም። ህይወትን እንደ ፎርሙላ መቁጠር የለብንም። ሌሎች ሰዎች ባሳኩት ስኬት ራሳችንን የምንለካ ከሆነ በፍጹም ደስተኛ አንሆንም። ደስታ ደግሞ መለካት ያለብን ከራሳችን አንጻር ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሜሪካንን የመራው ባራክ ኦባማ በ48 ዓመቱ ነው ስልጣን ላይ የወጣው። ያው ለመሪነት በጣም ወጣት የሚባል እድሜ ነው። ትራምፕ ደግሞ በ70 ዓመቱ ነው የወጣው። ግን የትኛው ሰው ነው አረ ትራምፕ አለፈበት ምን ሆኖ ነው በስተርጅና አገር ሊመራ የሚነሳው ያለ ሰው አለ? የለም በፍጹም። ምክንያቱም ለዛ ቦታ እድሜው 48 ቢሆን 70 ዓመትም ቢሆን አልዘገየም። ጆን ኤፍ ኬኔዲም እኮ በ43 ዓመቱ ነው ስልጣን ላይ የወጣው። እሱ እንደውም በጣም ወጣቱ የአሜሪካ ፕሬዝዳንት ነው። ግን ማንም እንደዛ አልተቸውም። ለምን በወጣትነቱ ወጣ አላለው። በስተርጅናውም ትራምፕ በአረጋዊነቱ ወይም በአዛውንትነቱ በ70 ዓመቱ ስልጣን ላይ ወጥቶ ይሄ ሽማግሌ ለምን አርፎ አይቀመጥም ያለውም የለም። ስለዚህ ለህይወት ፎርሙላ የለውም። ኦባማ በወጣትነቱ አሜሪካን ቢገዛ፣ ትራምፕን በ70 ዓመቱ አሜሪካን ቢገዛ በአዛውንትነቱ ማንም ሰው ጀጃ ያደርጋቸው። ምክንያቱም ዋናው በህይወት ውስጥ ማራቶን ማሸነፍ አይደለም መጨረስ ነው። እዛ ቦታ ላይ መድረስ ነው። ያቺ ሪባኗ ያለችበት ቦታ ጋር መድረስ ነው እንጂ ሪባኗን ቀድሞ በበጠስ አይደለም ህይወት። ስለዚህ እንደዛ ብለን ማሰብ አለብን። ብዙውን ጊዜ ግን ለአይምሯችን ወይም ለራሳችን እኔ እኮ ዘግይቻለሁ፣ እኔ እኮ ገና ነኝ፣ እኔ እኮ አልደርስም፣ በቃ አለፈብኝ፣ ረፈደብኝ ካልን ህይወታችን ራሱ እንደረፈደብን ስለምናስብ መጨበጥ የምንፈልገውን ነገር አናሳካም። የምናስበውን ነው የምንሆነው። ግን ገና ነኝ፣ አሁን ገና ወርቃማ ጊዜ ላይ ነኝ፣ የሚገርም የወጣትነት የጉልምስና እድሜ ላይ ነኝ፣ የምፈልገውን እጨብጣለሁ፣ የምፈልገውን አሳካለሁ የምንል ከሆነ አይምሮአችን ራሱ ያነሳሳናል። የምንፈልጋቸውን ነገሮች በሙሉ በቀላሉ እናሳካለን። ምክንያቱም እኛ የምንሆነው ነው። እንደውም አንድ ሽማግሌ ለልጃቸው እያወሩት አይምሮዬ ውስጥ 2 አውሬዎች የሚጓጉ ይመስለኛል አሉት።
ልጅ ደነገጠ። እንዴ አባዬ ምን አይነት አውሬ ነው ደግሞ አይምሮ ውስጥ የሚዋጋው አለው። ብታይ የኔ ልጅ ሁለት አውሬዎች ናቸው። አንዱ አውሬ ጭንቅላት ውስጥ ያለው አንዱ አውሬ ምን ይላል መሰለህ? አትችልም፣ አንተ አርፈ ተቀመጥ፣ አንተ መጥፎ ሽማግሌ፣ በህይወት የሰራሃቸው ስህተቶች አይበቁም፣ ከዚህ በኋላ ደግሞ ምን ልትሞክር ነው? ብትሞክርም አታሳካም፣ አርፈ ተቀመጥ ይለኛል አለ። ሁለተኛው አውሬ ደግሞ ትችላለህ፣ ጥሩ ሰው ነህ አንተ፣ ብዙ ነገሮች ሞክረሃል፣ እስከዛሬ ላይሳኩልህ ይችላሉ፣ ከዚህ በኋላ ግን ያሉት ይሳካሉ፣ ሞክር፣ አንተ ጥሩ ሰው ነህ፣ ይሳካልሃል፣ በርታ፣ ትችላለህ ይለኛል። ሁለተኛው ግን እንደዛው ተቃራኒውን ይነግረኛል አለው። ከዛ ልጅ ታዲያ ከሁለቱ አውሬ ማን የሚያሸንፍ ይመስልሃል አባዬ አለው። አባት መለሰ፣ ይኸውልህ ልጄ ከሁለቱ አውሬዎች የሚያሸንፈው አብዝቼ የመገብኩት ነው አለው ማለት ነው። ስለዚህ እኛስ ለአይምሯችን አብዝተን የምንመግበው የትኛው ነው? ረፍዶብኛል፣ አልችልም፣ አልሞክርም፣ ያቅተኛል፣ እኔ እኮ አልፎብኛል የሚለውን ነው የምንመግበው ወይስ እችላለሁ፣ እሞክራለሁ፣ አሳካዋለሁ፣ እጨብጠዋለሁ፣ እደርስበታለሁ፣ አልረፈደብኝም፣ ከዚህ በኋላ ያለው ጊዜ ለኔ ወርቃማ ጊዜ ነው፣ እስከዛሬ የነበረው ያለፈ ጊዜ ነው፣ ከነሱ ትምህርት ልምድ እወስዳለሁ፣ ከዚህ በኋላ ላለው ግን አሳካዋለሁ ማለት ነው ያለብን። እንደውም ቶማስ ኤዲሰን አንድ የሚገርም አባባል አለው። በህይወቴ ውስጥ እኔ ተሳሳትኩ የምለው ነገር የለኝም፣ ምክንያቱም ወይ አሳክቻለሁ ወይ ተምሬበታለሁ ይለናል። ስለዚህ እስከዛሬ የነበረውን ነገር መውቀስ አይጠበቅብንም፣ ከዚህ በኋላ ላለው ጠንክረን መስራት ነው። ስለዚህ በፍጹም አልረፈደብንም። ረፈደብን ብለን ካሰብን ኮሎኔል ሳንደርስ በ65 ዓመቱ ከዛ በኋላ ባለው ጊዜ ኢምፓየር የገነባውን ሰው እናስበው። አመሰግናለሁ። የፊታችን አርብ በኢንስፓየር ኢትዮጵያ 18 እና 20ዎቹ መጀመሪያ ላይ ላለን ሰዎች ምን ትመክረናለህ? ለወደፊትስ በምን መልኩ ብንዘጋጅ ትመክረናለህ? በተባልኩት መሰረት 6 መሰረታዊ ነገሮች ያስፈልገናል ብዬ የማስባቸው ምንም ነገር ለማሳካት ከፈለግን ወይም ለወደፊታችን መዘጋጀት አለብን ብዬ የማስባቸውን 6 ነጥቦች ይዤላችሁ መጥቻለሁ። ታሪኩን እንደሰማችሁት ነፃ ምሳ የለም። ይህ ምን ማለት ነው? ማንኛውንም ማሳካት የምንፈልገው መሆን የምንፈልገው ማግኘት የምንፈልገውን ነገር ስናስብ ለሱ የሚከፈለውን ዋጋ ሁሉ መክፈል አለብን። ካፕቸሪንግ ደ ሞመንት ወይም ደግሞ የምናሳልፈውን ማንኛውንም ሞመንት ካፕቸር ለማድረግ ወይም ደግሞ ዶክመንት ለመያዝ ወይም ፎቶ በመቅረጽ ቪዲዮ በመቅረጽ ለማስቀመጥ እንሞክር። ማንኛውንም የምናሳልፋቸውን ነገሮች ይሄ እንደ ራሴ ሰጀሽን ልስጣችሁ፣ በጣም ያስፈልገናል። አስቡት ድሮ የምናሳልፋቸውን ነገሮች ወይም የድሮ ፎቶዎችን ስናይ እኛ የራሳችንንም ስናይ የድሮ ፎቶዎች ደግሞ የማንኛውንም ሰው ስናይ ዝም ብላችሁ አስቡት። የድሮ ፎቶዎችን ስናይ አለባበሳቸው፣ አስፓልቱ፣ መንገዱ፣ ቤቱ፣ መኪናዎቹ ሁሉ ነገር በቃ ለየት ያለ ደስ የሚል ነገር አለው አይደለ? ሁለተኛው ነገር ኮንፊደንሳችንን ወይም በራስ መተማመናችን እንዴት እናጎልብት ላላችሁኝ ነገር ደግሞ ምን እናደርጋለን መሰላችሁ? ኮንፊደንስ ወይም ደግሞ በራስ መተማመንን ለማጎልበት በጊዜ ሂደት የሚጎለብት ነገር ነው። ወይም ለምሳሌ ዛሬ ኮንፊደንስ አይኖረን ነገ ጧት ከእንቅልፋችን ስነሳ ኮንፊደንስ ይዘን እንገኛለን ወይም ኮንፊደንስ ያለን ሆነን ልበ ሙሉ ሆነን እንነሳለን ማለት አይደለም። በአንድ ሌሊት የሚገኝ ነገር አይደለም። አንዴ ብቻ ነው የምንኖሩት በዚህ ዓለም ላይ። በቃ ደስተኛ ሆኗ። በዚህ እድሜያችሁ ደግሞ አብዛኛውን ጊዜ የተለያዩ ጉዞዎች እኔ ሰጀስት ማረጋችሁ የተለያየ ጉዞ ያጋጥመናል ወይም የሆነ ቦታ መሄድ እድል ይመጣልናል። ግቢ ላይ ካለን አብሶ ጉዞዎች አሉ፣ የተለያዩ ጉዞዎች በፍጹም እንዳቀሩ። ኢንስፓየር ኢትዮጵያ የእናንተው ምርጥ ጓደኛ